ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ከአዲስ አበባ ተነስተን 150 ኪሎ ሜትር ተጉዘን በማዕከላዊ ኢትዮጵያ በጉራጌ ዞን በወልቂጤ ከተማ በረቢ መስጂድ ተገኝተናል። የመንገድ ላይ ጥያቄያችን ዛሬ ደግሞ የመረጥናት ከተማ ወልቂጤ ከተማ ናት። ወልቂጤ ከተማ ላይ የተለያዩ ወንድሞችን በመንገድ ላይ እያስቆምን ጥያቄ እንጠይቃለን። ለመለሱ ወንድሞች እንዲሁም አባቶች እንዲሁም ሌሎች ከህፃናትም ቢሆኑ ሽልማት እየሰጠን ከነሱ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። መልካም ረመዳን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ስማችሁን ልታወቅ? ነጃ ማሻአላ። ኬት አካባቢ ነው? እዚህ ወልቂጤ አካባቢ ነው። ወልቂጤ። እንዴት ነው ረመዳን ሲመጣ ምን ትዝ ይላችኋል? ረመዳን ሲመጣ ትዝ የሚለኝ ነገር ያው ኢባዳ ነው በብዛት ማለት ነው። አመት ሙሉ ኢባዳ አለ። በእርግጥ ኢባዳ በረመዳን ብቻ የተገደበ አይደለም። በበለጠ ደግሞ ወር ደግሞ በበለጠ ልዩ ዝግጅት ተደርጎ የአዝመራ ወቅት እንደሆነ ነው እኔ የምረዳው ማለት ነው። ቶሎ ትዝ የሚለኝ ነገር ነው ኢባዳ ነው። ማሻአላ። እንደው ለወልቂጤ ወጣቶች ማህበረሰቦች ረመዳን ጋር ተያይዞ እንዴት ቢያሳልፉ ብላችሁ መልእክት ታስተላልፋላችሁ? ወይ በእናሳልፉላችሁ? አዎ በእርግጥ ኢባዳ አመቱ ሙሉ አለ። ጌታችን አላህ Subhanahu Wa Ta'ala አመቱ ሙሉ ልናመልከው ነው። እንግዲህ እኛ ምድር ላይ ሲፈጥረን ማለት ነው ሰው የሚሆን ጅን አልፈጠርኩትም እኔን ሊያመልክ ቢሆን እንጂ ነው የሚለው ማለት ነው። ነገር ግን ረመዳን ደግሞ በተለየ ሁኔታ ማለት ነው ያው የኢባዳ ወር ነው። ከኢባዳው በተዘለለ ደግሞ እኔ አንዳንዴ ማስበው ነገር ማለት ነው እንደው ሰው ህብረተሰቡ እንደው ዞር ብሎ ቢያዩ የሚለው ነገር ለቤቱ ለምሳሌ በምግብ ለምሳሌ በአስቤዛው በስንዴው በምንም ዝግጅት ያደርጋል። ያ ዝግጅት በሚያደርገው ልክ ሁላ ማለት ነው ለኢባዳው ማለት ነው ልክ ለዛ ለአስቤዛው እንደሚያስጨንቀን ሁላ በኢባዳውም ላይ ማለት ነው በጣም ዝግጁ ሆኖ በዚህች ወር አንድ ወር ነው እንግዲህ ወራቶች ማለት አሁን ያን ጊዜው ደግሞ የምናውቀው ነው ማለት ቶሎ የሚፈጥን እንደሆነ መጠን ማለት ነው ተዘጋጅቶ ኢባዳ ሊያደርግ እንደሚገባና እንዲሁም ለራሱ እንደሚያስበው ሁሉ ለሌሎችም ማለት ነው ሌሎች ለምሳሌ አሁን ኑሮ ሁኔታውም የምናውቀው ነው ማለት ነው የኑሮ ሁኔታ የሚታወቅ በመሆኑ ማለት ነው የኛ ብቻ ቤት ሳይሆን ማለት ነው አፍጠር የሌላቸው ሰዎች ሊኖሩ ይችላሉ ማለት ነው። እነሱን ከማስታወስ አንፃር ጎረቤቶቻችን ዞር ብሎ ከማየት አንፃር በዛ አግባብ ማለት ነው ልዩ የሆነ ትኩረት ተደርጎ ቢሰር ከሌላ ጊዜ በተሻለ ሁኔታ በዘንድሮ ዓመት በዚህ ሁኔታ ቢሳቤ ብናሳልፈው የሚል መልእክት ነው ያለኝ። ጀዛኩሙላሁ ኸይር። በመጨረሻም እንደው አንድ ጥያቄ አለች እንጠይቅና ዝግጁ ኢንሻአላህ? ኸይር። ስናፈጥር የምንለው ዱዓ ምንድነው? አረብኛውን አላውቃትም። ኢንሻአላህ ጥምም ተቆረጠ ደም ስሮችም ረጠቡ ምንዳም ከአላህ ተረጋገጠ የሚል እንደው ይሄ ነው። አላሁ አክበር አላሁ አክበር። መልካም ረመዳን። መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ስማችሁን እንተዋወቅ? መሃሩ ከድር ባላለው። ማሻአላ። እንዴት ነው ረመዳን ወልቂጤ ላይ ምን ይመስላል? ማሻአላ በጣም አሪፍ ነው። የህብረተሰቡ ለረመዳን ላይ ሲመጣ ያለው ዝግጅቱ በጣም ጥሩ ሞቲቬሽን ያለው ያው አላህ ሂዳያ ይስጠው። ምክንያቱም ረመዳን ብቻ ሲመጣ አይደለም የሆነ ለረመዳን ዝግጅት ማለት ያለበት ሁሌም ረመዳንን በጥሩ ነገር አስቦት ረመዳን ጁት የሚመጣውን ኢማውን መሳኪኑን አስቦ የተሻለ ነገር ለማድረግ ያለው ነገር ለማሐደምና ረመዳኑን ደግሞ በበለጠ ምክንያቱም ረመዳን ላይ ብዙ ኒዕማ ነው የሚመጣው። ረመዳን ላይ ያለው ፈዳኢሉ ደግሞ ያው የጀነት በሮች ይከፈታሉ፣ የጀሃነም በሮች ደግሞ የሚዘጉበት ወቅት ስለሆነ ኒዕማውን ለመጠቀም ያው ህብረተሰባችን በበለጠ መልኩ ራሱን ለማዘጋጀት ጥሩ ነው ብዬ አስባለሁ። አላህ የዛ ረመዳኑን ደርሶ ተቀብሎ ደረጃውና ሀጅሩን ከሚያገኙት ለመሆን ያው አላህ ይወፍቀን ማለት ነው። ተባረከላህ። ሰከላ ከር። በመጨረሻም አንድ ጥያቄ አለኝ። ዝግጁ ነህ? ኢንሻአላህ። በዓለም ላይ መካከለኛ ንብረት ካላቸው ሀገራቶች ረመዳንን ጾም ከስንት ሰዓት እስከ ስንት ሰዓት ይጾማሉ? ያው እንትን ነው ከሱቢ ከፈጅር ጀምሮ እስከ መግሪብ ባለው ሰዓት። አዎ ስንት ሰዓት? ሰዓቱ 12 ሰዓት። የአየር መካከለኛ እንደ ኢትዮጵያ አይነት አየር ያላቸው ሀገራት
ሽክረንሽ ዛከላ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅድሚያ ስማችሁን እንተዋወቅ። ስሜ መሐመድ ሰይድ ማሙ እባላለሁ። ማሻአላህ። ከየት ነው መሐመድ ሰይድ? እዚሁ ወልቅጤው ነኝ። ማሻአላህ። ረመዳን ምን እንዴት ነበር? ረመዳን ወላሂ ወልቅጤ በጣም ደስ ይላል። ነሻጣ ነው። አልሐምዱሊላህ አላህ ያድርሰን። ወልቅጤ እንደው አንዳንዴ ሲታይ ከአዲስ አበባ ያው አዲስ አበባ ስፋት ይኖረው እንጂ ነሻጣው ከዛው ማይተናነስ ነው። አካባቢ ዙሪያ ሁሉ ያው ሙስሊም የበዛበት ስለሆነ በጣም የሚያምር ነው እና በዛም ያው አንዳንድ የቲሞችም ምንረዳበት ቦታም አለን። እዚህ ረቢዕ መስጂድ ደግሞ በጣም የተለየ ነው። መርዳትም ይሁን ተራዊ ሰላት እዚህ ጋር መስገጃ ቦታ አይገኝም። እንግዲህ ያው ውጭ ነው ሰው የሚሰግደው ይሞላል። እንግዲህ አልሐምዱሊላህ እኔ አሁን ከላይ ነው ተነስቼ የመጣሁት 3-4 መስጂድ ነው አልፌ የመጣሁት። እዚህ ያለው ነሻጣ በጣም ይመቸኛል። ጀማዓ በጣም ሰፊ ስለሆነ በተለይ ኡስታዝ ቃሲምም ያው በጣም ነው ጀማዓን የሚያነሽጡት እና እንዲህ ነው እልሃለሁ። ከዚህ በላይ ሽክራን ጀዛከላህ ኸይር። እንደው በመጨረሻም አንድ ጥያቄ አለን። በቀን ውስጥ ሱረቱል ፋቲሃን ስንት ጊዜ እንቀራለን? ሱረቱል ፋቲሃ በቀን ውስጥ 5 እናበዛለን። እናበዛዋለን። ስንት ጊዜ? በቀን ውስጥ 17 ጊዜ። 17 ጊዜ። አላሁ አክበር አላሁ አክበር። መልካም ረመዳን። እሺ ሽክራን ጀዛከላህ ኸይር። እሺ ሰላም አለይኩም። ወአለይኩም ሰላም። ስምህ ማን ልበል? አብዱል ሐፊዝ አይዱ። አብዱል ሐፊዝ ከየት ነው? ከወልቂጤ። ማሻአላህ። ቁርአን ቀርተሃል? እስቲ ቅራለን አንስማ። ረመዳን አይደል? አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ኢዛ ጃአ ነስሩላሂ ወልፈትህ ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفر إنه كان توابا. ما شاء الله. شكرا جزاك الله خير. በጣም ያምራል ድምጽ በርታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስላገኘው ደስ ብሎኛል። እኔም በጣም ደስ ማሻአላህ። ስምን እንተዋወቅ? አብዱላህ እባላለሁ። አብዱላህ ማሻአላህ። ከየት ነው? ከወልቂጤ። እንዴት ነው ረመዳን ወልቂጤ ላይ ምን ይመስላል? ያው ረመዳን ድባቡ በጣም ደስ ይላል። ወልቂጤ አንድ ነው። ሁሉ ማህበረሰብ በቃ አንድ ሆኖ የሚያከብርበት ነው። የቲሙ ሲቸገር የሚረዳዳበት ነው እና ይሄ ማህበረሰብ በጣም ምስኪንና የዋህ የሆነ ማህበረሰብ ነው። በቃ በፖለቲካም በምንም ደረጃ ቢለያይም ያው በቃ ነገሩ ግን በዚህ በእስልምና ደረጃ አንድ የሚሆንበት ከተማ ማህበረሰብ ነው እና በቃ ደስ ይላል። ረመዳን ይሄ ነው ብዬ አልገልጽልህም። እንደው ረመዳን ሲመጣ ምን ትዝ ይላል? ረመዳን ትዝ የሚለኝ በቃ ተራዊ አንድ ላይ በጀማ ትገባለህ፣ አፍጥር በአንድ ላይ ታፈጥራለህ፣ ሚስኪኖችን ምናምን ይዘህ ታስፈጥራለህ፣ ይዘህ ገብተህ ታስፈጥራለህ፣ የተቸገረን ትረዳዳለህ፣ ተራዊ አንድ ላይ ትሰግዳለህ በጀማ ያው በቃ ቂራአትን በቂራአት በኢባዳ ታሳልፋለህ መስጊድ ውስጥ ብዙ ነገራቶች ረመዳን ላይ የምታሳልፋቸው ኢባዳዎችን በቃ በተለየ ከሌላ ወር በተለየ የምታሳልፍበት ወር ነው። ረመዳን ማለት በቃ ትልቅ ወር ነው፣ ቁርአን የወረደበት ወር ነው እና ያም ስለሆነ በቃ እናሳልፋለን። በእንደዚህ አይነት መልኩ ነው እናሳልፈው ረመዳንን። በጣም ደስ እንደው ልጅ ሆነ ረመዳንን ስታሳልፍና አሁን ራስን ካወቅክ በኋላ ስታሳልፍ ምንድን ነው ያለው ልዩነት? ያው ልጅ ሆኜ ማሳሳልፈው በቃ እናትና አባቶች ትላልቅ ቤተሰብ ማህበረሰቡ እንዳለ በቃ መስገጃ ይዞ ምናምን ወደ መስጊድ ሲገባ ምናምን ሁሉም መስጊድ ገብቶ ቂራአት ሲቀራ ምናምን ያለው ድባቡ ደስ ይላል። ቴምር ምናምን ሲከፋፈል ሳምቡሳ ምናምን ሲበላ ምናምን በቃ እየጾምኩ ነው ብለህ አፍጥረህ ታውቃለህ እንዴ? ጩጬ ብለህ ማለቴ ነው። ያው ግድ ነው አንዳንዴ ያው ሲከብድ ምናምን ነገር እስከ 6 ሰዓት ጾም ያለው ምናምን ብለህ ከዛ በኋላ ራሃት አደረጋለህ። ማሻአላህ ደስ ይላል። እንደው በመጨረሻም አንድ ቀለል ያለች ጥያቄ ልጠይቅህ። እኛ ያው ሙስሊሞች ነና ስናፈጥር ምን ዱዓ ብለን ነው የምናፈጥረው? ያው ስናፈጥር መጀመሪያ ቢስሚላህ እንላለን። ከዛ በኋላ ዱዓው አልመጣልሽም። አላሁ አለም መልስ ነው እኮ። እሺ አባቴ በጣም ደስ ብሎናል፣ እናመሰግናለን። ሹክራን ጀዛከላህ ኸይር። የተወደዳችሁ ተመልካቾቻችን ዘውትር በዚህ ሰዓት
ሁል ጊዜም እናንተን እንጠብቃችኋለን። በቤታችሁ ሆናችሁ የምትከታተሉን፣ በቢሮአችሁም በተለያየ ሁኔታ ላይ ሆናችሁ የምትከታተሉን እንዲሁም በመንገዳችን ላይ